የሚበልጥ ደግሞ ጸሎቱ ነው። በተለይ ወቅቱን እያያ በአሁን ጊዜ መጸለይ ካልሆነ ሁሉን እኮ ነገር አይተነዋል፣ እያየን ነው። በመጠኑ ለቱ የእሶ ማቃጠል ማን ፈቀደሉ? ዲያቆን አይደሉ እንዴ? እሶ ስለሰተው ተባርከው መሄድ እንጂ አሁን ስርዓት እኮ አለ። ጧፍ የሚያበራ ዲያቆን ነው። ያውም ደግሞ ስርዓት አለው እኮ የሚበራ አገልግሎት ሁለት ብቻ ነው። እናንተ ደመራ አድርጋችሁ በዚህ ኢኮኖሚው እየተቃጠለ እንዴ ለምን ሞይ ትሆናላችሁ? ንስሐ ገባለሁ ካልቆረቡ እቆርባለሁ። ራስን ነው መስጠት። እግዚአብሔር ጧፍ ምን እንዴ? ጧፉ እኮ ለስርዓት ነው፣ ለአገልግሎት። ይሄን ወቁ። ይኸው ለአገልግሎት እኛ ራሳችንን ነው መስጠት፣ ክፋታችንን እንድንተው። እግዚአብሔር ሆይ እንደው ይህን ክፉ ስራዬን አቁምልኝ። ሌባም ከሆነ ሌብነቱን፣ ውሸታም ከሆነ ዝሙተኛም ከሆነ እንደው እርዳኛ፣ አቁምልኝ። እንደ ዮሴፍ እኮ ቆመንትኑ ችግሩ እኛ ግራ የገባን እኮ ነን። የእኛን ትተን ሰውን ጠላት አድርገን የለለ የእሱን ጉዳይ የእሷን ጉዳይ አሳየኝ። እንዴ የራስህን ጉዳይ እንዲያሳይ ጸልይ እንጂ ቤተ ክርስቲያን መጥተህ የሰው ጉዳይ ምን ባሁን ለታመመ መጸለይ ጉዳዩ እሱ ነው። እና ዘመዶቼ ትምህርት ከሌለ እኮ አሁን ዝም ብሎ 50% ከብት 50% ሰው ነን በተፈጥሮም ማለት ነው። የባህሪያችን እንደዚህ ነው። 50 ከብት ነው፣ 50 ሰው ነው። ፐርሰንቱ ነፋስ፣ እሳት፣ ውሃ፣ መሬት ይሄ የሁሉም ነው። እና ይችን 50% ተጣጥሮ መሙላት ነው እንጂ እኮ ሁሉም ፍጡር በራሱ ያመሰግናል። እንደው ለመናፍቃንም ላልተማሩ የምታታልል አላወቃትም ነው እንግዲህ። አላወቃትም ማለት ላይ አልቋል ጉዳዩ። አንደኛ ዘይን መለይስ ቃረው ሳይቀራረቡ አለ አይደለም መገናኘት፣ አልተቀራረቡም ማለት ይሄ አለቀ ተዘጋ። አሁን ሌሎች አዲስ ፋይል እየከፈቱ ወልዳለች የሚሏል። የመውለድ ኃጢአት አይደለም። እውነቴን ቦርሳችሁን ኪሳችሁን እየተሻሻውቆ ቀስ አድርጎ ይወስዳታል። ይሄ ቂልነት ነው። ዮሴፍ ያንተን ኪስ አይጠብቅም። ይህን እንስማ። ሚካኤልም መጥቶ አንተን ኪስ አይጠብቅም። ክብረ ነክ ነው እንዴ? ቦርሳችሁንማ ያዙ። ጥበቃ ከእናንተ አቅም በላይ የሆነውን እናንተም አትችሉትን ነው እንጂ የእናንተን ቁልፍ የእናንተን ቦርሳ ይሄ እንዲያው ልምድ አታድርጉ። ስትንዘላዘሉት ኋላ አይ ዮሴፍ ላከብርጄ ቦርሳ የቁልፍ እንዴ! ዮሴፍ እኮ እንደሱ እንድንሆን ነው የሚረዳን፣ መቤታችንን እንድናገለግል በሃይማኖት እንድንጸና ነው እንጂ ቦርሳ ጠባቂ ዮሴፍ የለም። የሚያሳፍር ነው እንዴ! ክህደት ከሰይጣን ሳይባል ጸሎት ይደረጋል። በቅድስት ሥላሴ ሳይባል ደግሞ እኮ ተሰርቷል። በጸሎቱ ስርዓት በስማም ብሎ እስከ ላይ ድረስ ቢያንስ እንኳ እስከ ሰኞ ውዳሴ ማርያም አለች በመጠኑ። እና በተለይ ወጣቶች ዘማሪያን ወደ መዝሙሩ ደህና እየሄዳችሁ ነው። ማመልጠንም ጀምራችኋል። ጥሩ ነው። ግን የሚበልጥ ደግሞ ጸሎቱ ነው። በተለይ ወቅቱን እያያ በአሁን ጊዜ መጸለይ ካልሆነ ሁሉን እኮ ነገር አይተነዋል፣ እያየን ነው። በመጠኑ አሁን ዛሬ ሰዓቱን ብትቆጥቡ ኑሮ ደመላሽ ጥሩ እንደው በስፒድ ደህና እየሄደ ነበር። አያችሁ፣ ሁለት ነገር ነው ጥቅሙ የበዓል። ይህን ያዙ ለሌላው ቀን ዛሬም ባይሆን። አንደኛ የዕለቱ በዓል ምን እንደሆነ በደንብ ታሪኩን ተምሮ ከዚያ ውስጥ ደግሞ ራስን ምን ውስጥ ነው ያለው ብሎ ማየት አንዱ። ሁለተኛው የገቢ ምንጭ ነው። እኒህ ሁለቱ ናቸው የበዓላችን።
ሊቃውንቱም ለምን ትሞኛላችሁ? ዛሬ እኮ መኸር ነው። አመለጣችሁ ገንዘቡ። ደሞዝ እንዴት ይጨመራል? አዎ። እና ህዝቡ እየሰጠ እኔ በእውነት እንዲቀጥል ነበር፣ ግን እግዚአብሔር ደግሞ ወንጌሉን ይቀየመኛል ብዬ ነው እንጂ ቤተ ክርስቲያን ካልተሰራ ምን ላይ እናመልካለን? እንዲህ አንቀባቅበን ለምን? የእያንዳንዳችን እኮ ቀሪው የምድራዊ ጎጆ አለን። በእውነቱ በአሁኑ ሰዓት ተስፋችን ቤተ ክርስቲያን ብቻ ናት እኮ። ሌላ ወገን እኮ የለንም፣ ሌላ ዘመድ የለንም፣ ምናለቅስበት የለንም። እና በተቻለ መጠን መምህራን በእውነት አዳምጡኝ፣ ድፍረት አታደርጉት። እሺ፣ ብዙ ነገር አመለጣችሁ። ልጅ እንዳታሳድጉ፣ ደሞዝ እንዲጨመር፣ ብዙ ጥቅም። ውሸት ነው። ታዲያ እንደ ዝናብ ይዘንብልሃል ብሩ። ሰው እየሰጠ እኮ ነው የተቋረጠ። ሰው በደህና አፍላ ተሟሙቆ፣ ግን ቀጥል እንዳልለው ልምዱ ደግሞ መጥፎ ይሆናል ብዬ ነው እንጂ እኒህም ሁለቱን ነገሮች ምዕመናንም ስትመጡ ሁለት ነገር ነው። አንደኛ በዓሉን እንዴት ማክበር እንዳለባችሁ። በገንዘባችሁ እኮ አከበራችሁት። ይኸው መቼም እናንተ ማህሌት አትቆሙ። ያላችሁን ባርክልን ብላችሁ ይዛችሁ የበዓሉ ማክበሪያ ነው የእናንተ። ሰው ግለሰብ ቤት እንኳ ሲሄድ ስጦታ ይዞ ይሄዳል። ራቁትህን አትቁም ነው የሚል መጽሐፉ። እግዚአብሔር ይዘት ቤት ስትመጣ 10 ሳንቲም ይሁን ግድ የለም፣ እሱ ካለው ነገር ነው። ከሌለ ደግሞ ራስን መስጠት ይቻላል። በጣም ቀላሉ ማለት ነው። እና ይሄን ሰባክያነ ወንጌሉም አለቆችም እንዴ ለምን ጊዜ ላይ እኮ ነው፣ ወቅት እኮ ነው። ሁሉን ነገር ጊዜን ነው መጠቀም። እና ለሚቀጥለው ወጣቶቹም ቢሆን ቀነስ አድርጉና፣ ለክብር እኮ ነው። ቤታችሁ ዛሬ እንዲሰራ ነው መጣል። ነገ ትዘምሩ የለ እንደ ቀኑ ሙሉ ስትዘምር ብትል ማን ይከለክላል? ግድ ዛሬ ነው እንደ መዝሙሩ። አዎ እግዚአብሔር ነገም አለ ተነገ ወዲያም አለ። እና ወንጌል መማር የቤተ ክርስቲያናችንን ችግር በልማትም ይሁን በታቀደው ፕሮጀክት ስራ መስራት፣ ይሄ ሁለቱ የገባው የክርስቲያን አካሄድ ነው። ሌላው እንደው እንደ መመሪያም እንዲሆናችሁ ነው። ይህም ሁሉ ሰው ስም ስትጠሩ ይኸው ሰከንዶች ተጠራቅመው ደቂቃ እያሉ ሰዓት ይሄዳሉ። ምን አደከማችሁ? እንግዳ ሰው ብቻ ልዩ ካለ ማን ነው እንዳይባል፣ ማን ነው ሰው ማናቸው ማን ነው እንዳይባል እገሌ ብትሉ የኛም በቂ እኮ ነው። ብፁዕ አቡነ ማርቆስ በቃ ከዚህ በኋላ የክፍለ ከተማውን የአድባራቱን እንዴ ጊዜያችሁን ወርቅ እኮ ነው ጊዜው። ለምን ይህን ተጠቀሙበት። ደግሞ የአንዱን ስትቀሩ ሌላው ቅር ይለዋል ባይናገርም። እኔ ምንድን ነው ማልጠራ ይላል ያልገባው ማለት ነው። ይሄ መድረክ የእግዚአብሔር ብቻና የዕለቱ ሰዎች ብቻ ናቸው። መድረኩ የቅዱስ ዮሴፍና የአምላኩ የእግዚአብሔር ብቻ ነው መድረኩ፣ የሌላ አይደለም። የአቡነ ማርቆስም አይደለም። እኔ የማያውቀኝ የለም ምን አለ። ግን እንዲያው ለክብሩ አቡነ ማርቆስ በቃ። ከዚያ ወዲያ ምን አለቃው አብሯችሁ ነው ያሉ የቀብራናት ቆሞስ እንዴ። አሁን በዚህ ምን ታከብሯቸው? እሳቸው የሚፈልጉ ትንሽ ብር ጣል ጣል ብታደርጉላቸው አይደል እንዴ? እኔ እውነቴን እኮ የምነግራቸው። ታዲያ ወየው እና አደራችሁ ይህን ተጠቀሙ። እንደሚቀጥለው ብንገናኝ ግራጁዌት አድርጋችሁ እንድትመረቁ እሺ። ለኑሯችሁ ሁሉ ነው እኮ በሄዳችሁበት ሁሉ አዲስ ሰው ከመጣ ግድ የለም። በእንግድነትም መጥቷል። አዎ ስሙ ሲጠራ መጋበዙ ይታወቃል። ሰውም ደግሞ ማናቸው እንዳይል በቃ አለቀ። ከዚህ ውጭ ዝም ብላችሁ በጣም ነው በእውነቱ። እና ትምህርቱ እኮ ተሰጥቶ ነበር።
አንተ ሰውዬ ተው ተው ተው። አሁን በወንጌል ጊዜ እንደው የኔ ቢጤ ይመስል እዚህ ቁጭ በል ዝም ብለህ ወዲያ ጥላ ይዘህ ጎበዝ ከሆንክ ሂድ ወዲያ ጎበዝ። አሁን ለምን ሊቃውንቱ አሁን እናንተ ብትሄዱ ያፍሯችኋል፣ ያከብሯችኋል። ቀለባችሁን እዛችሁ ትመጡ ነበር። እስኪ ለሶስቱ ሊቃውንት ስጥልኝ። አንድ ለዚህ ጥላ ስጥልኝማ ግድ የለም ነገ ታመሰግነኛለህ። ተነሱ መቋሚያውን ተውና ሂዱማ። ጥላውን ይዘው ይሄዱ በሉ። እዚህም የኔታ ይነሱ፣ እዚህ የኔታ ይነሱ። ግድ የለም እንግዳ ብትሆን ምን ቸገረ? ቤተ ክርስቲያን ያንተ አይደለ እንዴ? ብድግ በሉ። ዝም የጳጳስ ሲያዝዝ የማይታዘዝ በሉ። ጥላ ስጥልኝ። ይኸው እናንተን ያከብሯችኋል፣ ለእናንተም ደግሞ ትባረካላችሁ። ይኸው አያችሁ። አዎ አባስ እኮ ክህነት መስጠት እንጂ እዚህ መለፍለፍ አልነበረም። ግን ምን እናድርግ ነው የኔ መምህር። አይዞህ ደስ ብሎት ስጣቸው ደህናውን ጥላ። በዚህ በኩል ሄዱ፣ ያከብሯችኋል። ሕፃናትን አትላኩ። ሕፃናት ብር ማየት ከጀመሩ አንድ ቀን ይወሰልታሉ። ጥሩ አይደለም እና ሂዱ። አይዞህ ግድ የለም አይሞኝ ገበሬ ሞፈር ተሸክሞ ያርሳል። አንተ ጥላ ይዞ ብር በልበል። አንተ ራስህ ሂድ ምን ታደርጋለህ? ስጡት ጥላማ። እውነቴን ነው ፍሬው ሂድ። ኧረ የሚያስቅም አይደል ዘመዶች? እኔም ጥላ ይዤ እመጣባችኋለሁ። እንዴ ቤተ ክርስቲያን ለመስራት እኮ ነው፣ ሌላ እኮ አይደለም። ቤተ ክርስቲያን ለመስራት አዎ እልቅ ጣሉላቸው። ይኸው ሲጮሁ አድረው መጡ ደግሞ በሉ። ይሄ ነው አክብሮት ማለት። ጣል አድርጉላቸው። እንደው በእውነቱ ድፍረት ይመስላል እንጂ ሊቀ ብርሃናት ምን ያደርጋሉ? ሶስ እውነቴን እኮ ነው። አዎ እሳቸው ማን ያጅብዎታል? እዚህ ልሁድ ነው። አይ ሞኝ እኔ መቻጀብ እፈልጋለሁ። እኔ ምእመናኑ ቤተ ክርስቲያናቸውን ሰርተው የካህናቱ ኑሮ ተሻሽሎ የካህናት ልጆች ተምረው እንጀራ በልተው ልጆቻቸው እንደ ሌላው ምእመን ልብስ ለብሶ ማየት ነው እኔ እንጂ የእኔ ክብርማ ምን ታከብረኛል? እኔ ጳጳሱኛለሁ አሽረኝ ምን ያደርግልኛል? ክብሩ ምነግራችሁን ማዳመጥ ነው። እኔን ማክበር ማለት እግዚአብሔርም ብትወዱኝ ምንን ጠብቁ አለ። ምንን ብትወዱኝ ምንን ጠብቁ። ታዲያ ይሄ እኮ ነው አባትን እናትን መውደድ መታዘዝ ነው። ሌላው አባቱን የለ እንዴ? አንተ ምን አባት አታረገው? እናቱን አለች መታዘዝ ነው። አያችሁ የእግዚአብሔር ቃል የሚጠቅማችሁ። አሁን እንግዲህ ወደ ትምህርቱ እንሄዳለን። አየር ንብረቱን በእውነት ቅድም አዝኜ ነበር። እኛ በጥላ እየታጀብን እናንተን ዝናብ ሲመጣ ስቅቅ ብዬ ነበር። እንደው ዘማሪያኑስ ለምን ነው የማይገባቸው የሰው ችግር እያሉ። አሁን ጥሩ ነው ብንቆይም ምን አለ የት እንሄዳለን? እግዚአብሔር ቤት መኖር መታደል ነው። እና መነሻ የምትሆነን ጥቅስ እሰጣችኋለሁ። መጋቢ ሐዲስ ቅድም ደመላሽ ጥቅስ አድርጎ ትቶት የሄደ ጥቅስ አለ። በዚህ በማቴዎስ ምዕራፍ 1 ቁጥር 20 ላይ ኦ ዮሴፍ በሉ እስቲ። ኦ ዮሴፍ ኢትፍራህ ነሲኦታ ለማርያም ፍህርትከ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ውእቱ። አዎ አሁን እፈታላችኋለሁ። አጭሯል ለጥቅሱ ኋላ በማብራሪያ ሰፋ እናደርገዋለን። ዮሴፍ ሆይ በሉ እንጂ የዳዊት ልጅ ዮሴፍ ሆይ አትፍራ። ምኑን ነው? እጨኛህን ማርያምን መውሰዱን አትፍራ። አዎ ይህ እንግዲህ ጥቅሱ የሚገኘው ማቴዎስ ምዕራፍ 1
ቁጥር 21 ነው። የቁጥር 20 ነው። አጠቃላይ ከ18 እስከ መጨረሻው ነው ጉዳዩ ያለበት ማለት ነው። እንግዲህ ይሄ በጣም በጣም ለገባው ሰው እንደው የመላኩ ድምፅ ሲጨነቅ ሲፈራ የሚይዘው የሚጨብጠው የሚያማክረው አጥቶ ሀሳብ እንደ ማዕበል እያማታው ሳለ ነው። ሀሳብ ክፉ ነው። ሸር የሚያረጉት ሰው ከሌለ ጭንቅ ያረጋል። ወእንዘ ዘንተ ይሄሊ ይላል። ይህንን ሲያወጣ ሲያወርድ ሲያሰላስል ምን ላድርግ እያለ ሲል መልአኩ ደረሰለት። አሁን እናንተ እንግዲህ ከዚህ የምትወስዱትን አዳምጡ። ይኸው ብዙ የምትጨነቁ እኮ አላችሁ፣ ብዙ የማታሰላስሉ፣ ብዙ ያልሞላላችሁ፣ ለማን ልንገረው የምትሉ አላችሁ። የላችሁም? እስኪ እጅ አውጡ። አዎ ትክክል ነው እኮ ሁሉም ነው። እኔም ቢሆን እንደዚያ ነው በእውነቱ። ሁሉም ሰው በተለይ በአሁኑ ጊዜ ሰው ብቻውን እያወራ የሚሄድበት ጊዜ ነው። ብቻውን በእውነቱ ሳይታመም የሚያረገው የሚጨብጠው የሚይዘው ጠፍቶት ብቻውን ያወራል። አንዳንዴ ስታው ኋላ ይደነግጣል። እንዴ ይላል። ምክንያቱም ሰው የለማ። ኑሮው ነው እንዲህ ያረገው ኑሮው። እና ከዚህ በዓል አንድ ነገር ይህንን ብቻ የሚያስወራውን ችግር ጥሎ መሄድ ነው መልእክቱ። ሌላም አይደለም። መቼም ሁላችንም አላችሁ ይህን ሲያሰላስል ነው ያለ። ወእንዘ ዘንተ ይሄሊ፣ ይህንን አጸፋ ይባላል። ወደ ላይ ያለ ጉዳዩ ይህንን አለ። ከዚህ በኋላ ወአስተርአዮ መልአከ እግዚአብሔር በሕልም፣ መልአኩ ተገለጠለት። እንዘ ይብል፣ እንዲህ እያለ ኦ ዮሴፍ ወልደ ዳዊት፣ የዳዊት ልጅ አለ። እስከ ቅድመ አያቱ ሂዶ ከዚያ በኋላ እጮኛህን ማርያምን መውሰዱን አትፍራ። ይህ እኮ ዛሬ ለእኛ ነው መልእክቱ። ስንት ሰው ፈርቷል። የእመቤታችን አገልጋይ ለመሆን የእመቤታችን ልጅ ለመሆን መናፍቃን ስንቱን ሰው ቅድም አንድ እናት ልጅ የተመለሰ ብሎ በጣም ደስ የሚል ነው። ስንቱ ተወስዷል ሳይገባው ምንም ሳያውቅ። እና ስንማር ነው አትፍራ፣ አገልጋይዋ ነህ፣ ተላላኪዋ ነህ፣ ረዳቷ ነህ ነው የተባለ። አሁን ይሄ ለእኛ ያስፈልገናል። ከእመቤታችን ጋር ለመኖር በእመቤታችን ቃል ኪዳን ለማመን አትፍሩ እኮ ነው እያለ ቤተ ክርስቲያን። መናፍቃኑን ተዋቸው። እንግዲህ ከመላኩ በላይ ማን ይንገራችሁ? ፓስተር ሰብኮ እንዲያው ይዟችሁ የሚሄድ ያሳፍራል። መላኩ ነው። አትፍሩ፣ ገብርኤል ነው። እና ከገብርኤል በላይ ምን መልእክተኛ? ከእግዚአብሔር ነው የመጣው። ሄድ ዮሴፍ እየተጨነቀ ነው፣ አይዞ በለው ተብሎ እና እናንተንም አይዞ ይበላችሁ። እስቲ እቺ እልልቷ አድቨርታይዝ ናት። እልል በሉ እስቲ። የቆዩ ማማ መብራቶን ያጥፋት። አሁን እሷን ምን ያደርጓት? ተቀበለ። እሺ ይታዘዙ። ቆይ አሁን እንደው እንዳልጠይቀው ጊዜ መፍየት። አሁን ወለል ያለ ፀሐይ አለ። እሷን ደግሞ እየጠበቁ እኔን እንዳላርም እያስጮሁ ቆይ ጧፋን ምን አለ እዚያ ቢያደርጓት? አንድ ቦሎኬት ከጓደኛዋ ጋር አንድ ቦሎኬት ይሆናል። ስለቱ የእሱ ማቃጠል ማን ፈቀደሉ? ዲያቆን አይደሉ እንዴ? እሱ ስለሰተው ተባርከው መሄድ እንጂ አሁን ስርዓት እኮ አለ። ጧፍ የሚያበራ ዲያቆን ነው። ያውም ደግሞ ስርዓት አለው እኮ የሚበራ
ለአገልግሎት ሁለት ብቻ ነው። እናንተ ደመራ አድርጋችሁት በዚህ ኢኮኖሚው እየተቃጠለ እንዴ! ለምን ሞይ ትሆናላችሁ? ያለ ስርዓት አትጸድቁም እኮ ምንም አይጸደቅም በእውነት መኮነን ካልሆነ እና ጧፉን መስጠቴው ይሄ ጧፉ እኮ ብር ነው ብር እና አመቶ ዝም ብሎ ለሊቀ ዲያቆኔው ስርዓቱ ለቄሰ ገበዝ ይሰጣል። የሚሰጡም ሰዎች አሉ። ያ ተሽጦ አሁን ለምንለው ለቤተ ክርስቲያን ለምስማር ይሆናል። አዎ አንዱ እንትን ጧፍ ስንት ነው ማማ? ወደ ገበያ ነኝ ስንት ነው? አረ የሱ መንደር 10 ብር አይገኝም ነው። በጣም ጥሩ 10 ብር። ሁለቱ ጧፍ ስንት ሆነ? እሺ 10ሩ ጧፍ ስንት ሆነ? አዟችሁ እንዴ መጨመር እኮ ነው። ታዲያ እኮ እንዲህ እያለ ይገባል። ለምንድን ነው ያለ ስርዓቱ? እሱ የሚፈለጉ ስለተወ ለራስዎም መስጠት ንስሐ ገባለሁ ካልቆረቡ እቆርባለሁ ራስን ነው መስጠት። እግዚአብሔር ጧፍ ምን እንዴ? ጧፉ እኮ ለስርዓት ነው ለአገልግሎት። ይሄን ወቁ። ይኸው ለአገልግሎት እኛ ራሳችንን ነው መስጠት፣ ክፋታችንን እንድንተው። እግዚአብሔር ሆይ እንደው ይህን ክፉ ስራዬን አቁምልኝ። ሌባም ከሆነ ሌብነቱን፣ ውሸታም ከሆነ ዝሙተኛም ከሆነ እንደው እርዳኝ አቁምልኝ። እንደ ዮሴፍ እኮ ቆመንትኑ ችግሩ መልአኩ ተገና። አሁንም እንደው ካህናቱም ግድ የላችሁም ጎበዝ፣ ንቁ። ልጆቻችሁ ይማሩ፣ ልጆቻችሁ እንጀራ ይብሉ፣ ባለቤቶቻችሁ እንደ ሌሎች ምዕመናን እኩል ይሁኑ። እንዴ የቄስ ሚስት እንዴት ነው አይመርባት ያለ ማን ነው? የቄስ ልጆች አይማሩ ያለ እምነቱን እኮ እኛ ስለ ቄሱ አይደለም። እምነቱ ለምን ይዳከማል? አዎ እና በተቻለ መጠን ጧፍ ስታመጡ አምጡ፣ ስጡ። በቃ ጥሩ ነው፣ ደንብ ነው እኮ እንዴ። ተወከፍ እያልን እንጸልያል እንዴ? ግን ተወከፍ ብለን እነሱ አበሩ የሚል ጸሎት የለንም እንዴ። ያመጡትን ነው ወደኛ። እኛ እኮ ቀር አልተቀበልንም፣ እዚያው አቃጠሉት። ደመራ አይደለም እና ይሄ ብዙ ትምህርት አይጠይቅም። አሰላስሉ ማለት ነው። አለቃውም እንደው በጥሞና ቀን የተነገረውን እንዲህ ነው። አዎ የካህናት ኑሮ ሲሻሻል ፉል ታይም ያገለግላሉ። ሌላ ስራ አይፈልጉም። ዳዊት ይደግማሉ። በቃ እዚሁ ለምዕመናን ለሀገር ያለቅሳሉ። አለበለዚያ ኑሮው ሲከብደው ባጃጅ ይነዳል። ምን ይሁን አንተ እየበላህ እሱ ቁጭ ይላል። በቤተ ክርስቲያን ብልጥነት አይሰራም። አዎ ይሄ የብልጦች ቋንቋ፣ የብልጥ ሃይማኖት የለም፣ የዋሃዎች ነው። አዎ እና ስለዚህ ቅድም አሁን ሊቃውንቱ እኮ ዘምረውታል። ጸሎትክሙ ጽንዕት። ሌላ ምዕራፍ ቁጥር ብዙ አላችሁ። ጸሎታችሁ ጽንዕት ናት፣ ከምንም የበረታች ነው ያሉ። በሃይማኖትክሙ ሃይማኖታችሁ ቀጥ ያለች ናት ነው ያሉ። አያችሁ ይሄን ነው። ግን እነሱ ያው ዝም ብሎ ባለው በግዙና በዜማው ሆነ እንጂ ሲሰበክ ውሏል እኮ ሲሰበክ ውሏል። በዓሉ ከብሯል። በጸና ሃይማኖት፣ ቀጥ ባለ ሃይማኖት፣ በጠንካራ ጸሎት ንስሐ በገባ ሰው ማለት ነው፣ ባመነ ሰው ማለት ነው። ጸሎት ዝም ብሎ የከንፈር ማንቀሳቀስ አይደለም። ወይም ደግሞ ሲጸለይ እንደው የገሬን ነገር እኛ ግራ የገባን እኮ ነን። የእኛን ትተን ሰውን ጠላት አድርገን የለለ የእሱን ጉዳይ የእሷን ጉዳይ አሳየኝ እንዴ። የራስህን ጉዳይ እንዲያሳይ ጸልይ እንጂ ቤተ ክርስቲያን መጥተህ የሰው ጉዳይ ምን ባሁን ለታመመ መጸለይ ጉዳዩ እሱ ነው እንጂ አንተ ተጣላህ ብሎ አንቺ ተጣላሽ ብሎ እግዚአብሔር ያንን ሰው ማት የሚያመጣ አይደለም። እግዚአብሔር የምህረት አምላክ ነው። እየደበደቡት በመስማር እየቸነከሩት ይቅር በላቸው የሚል አምላክ ነው። አውደ ምሕረቱ ይሄ ነው።
እና በሁሉ ነው ያለ፣ በሁሉ የምትረዳ አለ። እዚህ በቅዱስ ያዕቆብ መልእክት ምዕራፍ 5 ላይ ጸሎቱ ለጻድቅ ትክል ወታሰልጥ ይላል። ይህን ነው የዘመሩት ያዜሙት ማለት ነው። ይህንን ነው ሰማይ አዎ በሉ ነው መምህር ነው። አሁን እንግዲህ ደህና ብር ይዘው ከመጡ ከስረዋል አትርፈዋል ሊሆን በሉ ይንጡ አሁኑ ቦታው ነው እንዴ ደህና መጥተዋል ሊሆን አጎበዝ ይሄኛው ትልቅ ባውና ይኸውና እልል በሉላቸው። አያችሁ በእውነት እንዴ አትሞኙ እንጂ አንደኛ ሊቀ ጠበብት ይሄ ነው የድጓ መምህር ጌታዬ አትሞኝልኝ። ድጓውን ብቻ ብጮህ ምን ይሆናል? ቤተ ክርስቲያኑ ካልተሰራ አንተም ደግሞ ኋላ ሲረብህ እንዴ እንኳን ሊቃውንቱ ስልኳ እንኳ ያ ሲያልቅባት የበላቸው አሰራም አይደል እንዴ? እና በሉ ለሊቀ ጠበብት አንድ የልል በሉላቸው። ይልመድብዎት። እሺ አዎ ጊዜውን ነው ድጓ ማድረግ፣ ኑሮውን ነው ማዜም። እናንተ እንዴ ኑሮውን ያላሸነፍ ኑሮውን ያላዜምክ ምንድን ነው እኮ ድጓውማ ስታዜመው አደርክ እኮ። ይኸው ኑሯችሁን አዚሙት፣ ኑሯችሁን ተቀኙ። ተው ሞኝ አትሁኑ። ልጆቻችሁ ይቀሩላችኋል፣ ቤተ ክርስቲያን አማኝ ይሆኑላችኋል። አለበለዚያ የድጓ መምህር ነው መባሉ ምን ታይትሉ ምንም እኮ እንዴ ልጁ ካልበላ ልጁ ካልለበሰ በሱ ሌላ ቻናል የሚያዋሉ ተው በላቸው። አዎ እና በጣም ይቺን ሁለቷን ነገር አትርሱ። እኔ እንደ ስጦታ ነው የምነግራችሁ። ቀኑን ስራ ስሩበት። እንግዲህ አሁን ወደ ዮሴፍ እንሄዳለን። አዳምጡ። ዮሴፍን የምናከብርበት በዓሉን ጥቅሱን ሰጥቻችኋለሁ። ምን ብያችኋለሁ? ኦ ዮሴፍ ምን አልኩ? ይኸው ጠፋኩ። ኦ ዮሴፍ የዳዊት ልጅ ዮሴፍ ሆይ ምን ትበል? አትፍራ፣ ማርያምን ለማገልገል የማርያም ተላላኪ ለመሆን። አዎ ይህ እኮ ትልቅ ነገር ነው። ዛሬ ብዙዎች እኮ የሚፈሩ አሉ ሳይገባቸው። ያው ይህን የመሰለ ቃል ማለት የእመቤታችን አገልጋይ መሆን ተገኝቶ ነው። እሱን ያስጨነቀው ሌላ ነበረ። አዎ የእግዚአብሔር ሰው መሆን። አዎ ወከመ ዝውቱ ልደቱ ይልና ከቁጥር 18 ይጀምራል ማቴዎስ። እና ይሄ ነው ያስጨነቀው። አዎ እመቤታችን አደራ ተሰጥቶት ጠብቃት ተብሎ ተሰጥቶት በመንፈስ ቅዱስ ጸንሳ ተገኘች። በመንፈስ ቅዱስ በአምላካዊ ግብር ሰው ይህ ነው ሊለው በማይችል ከሰው አእምሮ ውጭ በሆነ ማለት ነው አምላካዊ ግብር ማለት እና ያን ካለ በኋላ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ውእቱ አለው። ምክንያቱ ሁሉ ተገለጠ። ዮሴፍ ስለ ሃይማኖቱ ነበር የሚጨነቀው የሚያሰላስለው። ዛሬ አሁን እዚህ አላችሁ ሰው እንዲህ ታሰላስላላችሁ ስለ ቤተ ክርስቲያናችሁ። አዎ እዚህ ስትመጡ ያን መከረኛ የተሰበረ ኑሯችሁን ነው እሱን አጠግኑት እንዴ። እሱ የሚጠገን በእግዚአብሔር ነው። በእናንተማ ከአቅም በላይ ሆኖ እኮ ቀርቷል። አዎ እና ሲያወጣ ሲያወርድ አይዞህ፣ ምክንያቱም አደራ ተሰጥቶ ነበር። እመቤታችን የብጻት ልጅ ናት እናውቃለን። በ3 ዓመቷ ያው እናት አባቷ ቅዱስ ኢያቄም ቅድስት ሐና ልጃቸውን አንዷን እንደው ስታስቡት አሁን አንድ ልጅ ካረጁ ካፈጁ በኋላ የወለዷትን
ስመው ሳይጠግቧት ለእግዚአብሔር ሰጣት። እናንተ ጧፍ አታብሩ ስትባሉ ትሰቃያላችሁ። ለእግዚአብሔር ሰጣት በ3 ዓመቷ። ከዚያ 12 ዓመት በመቅደስ ኖረች። ያ ሌላው እናውቀዋለን። ከመላእክት ጋር ከሰው ጋር አይደለም፣ ከመላእክት ጋር መላእክት እያጫወቷት 12 ዓመት ኖረች። በ15ኛው ዓመት 3 አለን ወዲያ እዚህ 12 ስንት ይሆናል? በ15 ዓመቷ ጠላት ተነሳባት። አይሁድ የሚባሉ እስካሁን ያሉት እኒህ ክፉዎቹ ዛሬም አሉ። ተነሱባት። ቤተ መቅደሳችንን ታሳድፋለች ትውጣልን አሉ። እንደው እኮ ጉድ እኮ ነው። ከዚህ በኋላ አዎ ዘካርያስ ሄዶ ምን ላድርግ አላት። ለእግዚአብሔር ንገርልኝ አለች። ደስ ይላል አይደል? ለእግዚአብሔር ንገርልኝ። ሌላማ ምን አለ? እናት አባቴ እንደው ድሮ እያለ የት እንዳሉ አላውቅም። ለእግዚአብሔር ንገርልኝ አለ። አሁን እንግዲህ ይሄ ነው የማሰላሰሉ ጉዳይ፣ ይሄ ነው። ዮሴፍ በጣም ሲቸገር የዘካርያስ ከነገደ ይሁዳ እንግዲህ ከዚያ ወጣለች። የትኑር የሚለው በጣም አስቸጋሪ ነው። ድሮ ወደ ቤተ መቅደስ ገባ፣ ኋላ ምንቱን ከዚያ ወጣ። መንደር የመንደር ሰው አይደለችም። እናት አባቷን ጥላ መጣች ናት። ያደገችም ምን በምንስ ቋንቋ መንደር መኖር ትችላለች? እና ለዘካርያስ ከቤተ ይሁዳ፣ ቤተ ይሁዳ ማለት የያዕቆብ ልጁ 12 ናቸው። አንዱ ይሁዳ ነው። ሐረገ ትውልዱ በዚሁ በክርስቶስ የሚቆጠረው ማለት ነው። እና ሚስቶቻቸው የሞቱባቸውን ወንዶች ብትራቸውን ሰብስበህ ቤተ መቅደስ አስገባው። ከዚያ በኋላ የእግዚአብሔር ፈቃድ ሆኖ ብትሩ ላይ ምልክት ይኖራል ብሎ ነገረ። አሁን ሲሰበስብ 1085 ብትር አገኘ። 1000 ለ2000 ስንት ይጎለዋል? 15 ለ2000 ያን ወስዶ ቤተ መቅደስ እንዲጸለይበት አስቀመጠ። አሁን የዮሴፍን ብትር አንዷ ናት። በዮሴፍ ብትር ላይ ርግብ መታ። በዮሴፍ ራስ ላይ ብትሩ ለምልማ አብባ ተገኘችው ሲወጣ። አሁን እንግዲህ በቃ ፈቃደ እግዚአብሔር ተገኘ አይደለም? ደረቅ ብትር አብቦ ሲመጣ ፈቃድ። ከዚያ ደግሞ ርግብ ደግሞ መታ። በቃ አደራ እንደሰጠንህ መልሰን ሳንወስዳት ወይም ደግሞ እንካ ሳንልህ ምንም ነገር የለምና ጠብቅ አደራ ብለው ሰጡት። አሁን ይሄ ሸክም ነው ዮሴፍን የሚያሰላስለው የሚያስጨንቀው። አደራው የተሰጠው ነው። ዛሬ ትውልድ ምን አደራ ይጠብቃል? በእውነት በመንገድ እንኳን የማያስቀር ትውልድ በመንገድ ሀዳ እንደው እንማር የምንለው እኮ ይሄን ነው። ተለውጠን እንድንሄድ ነው። አዎ ከዚያ በኋላ ወሰዳት፣ ቤቱ ወሰዳት። ከዕለታት አንድ ቀን ወደ ንግድ ሂዶ ይላል። ሲመለስ ጸንሳ፣ እሱ እንኳ አላለም፣ ወዳጅ ነበረው ፈላስፋ ዮሐንስ የሚባል እሱ አየና፣ መቼም ብዙ እውቀት አይጠይቅም። እናቶች ነፍሰ ጡር ሲሆኑ መልካቸው ሁሉ ነገር ይለወጣል። ይሄ ምንም እንትን አይደለም። ከዚያ ያ አይቶ ኋላ ሊሄድ ሲል ዮሴፍ እንዴት ነው ይችል ልጅ ጸንሳለች ምንድን ነው አለ።
ምን አለ? ከዚያ የሚወረወር ቃል አለ እና አይ እኔ ሀልዮ እንኳን የሚባል መጽሐፉም ዘእንበለ ይትቃረቡ ነው የሚለው። እንኳን መገናኘት ዘእንበለ ይትቃረቡ ተረክበ ጽንስተ ነው። እንግዲህ ይሄ ምን ማለት ከመጽሐፍ ውጭ አይልም። ግን እሱ ሰው ነውና ምንድን ነው ፍሬው እኮ ለምን ሰውየው ለምን ችግር ይሆናል? ምንም እንደው ጤነኛ ነው እንዲህ እየተጮኸ የዚህ ህዝብ መሃል እዚህ ህዝቡን እኮ መናቅ እንዴ! ራሳችሁን ግዙ እንጂ ይኸው ራሳ ግዙ። አይዟችሁ መድረኩን አክብሩት ይኸው እንድትከበሩ። የእኛን ትምህርት ስማ አይደለም ከፈለክ ስማ። ሃይማኖት ካለ እንዴ ከሌለህ እኔ ምን አገባ እንዴ? እኔም በውሃ ነው የተጠመቅኩ አንተም በውሃ ነው። ከዚህ ያላመነ ነው ማስተማር እኮ እኛ ያለብን ያላመነውን እንጂ ሁሉም እኮ እኩል ነው። ከዚህ በኋላ ራስን ማሳደግ፣ አብዴት ማድረግ፣ መጾም፣ መጸለይ፣ ወንጌል መማር፣ ንስሐ መግባት ራስን ሰው ማድረግ እኮ ነው እንጂ እዚህ መጥቶማ ዝም ብሎ ከሆነ ሌላ እንቅፋት ነገር ነው ማለት ነው። ይህን ደግሞ ካህናቱ መጠንቀቅ፣ ወጣቶችም ማስተዋል። እንዴ ጠብቃት አይደል የተባለ ቤተክርስቲያንን መጠበቅ አለብን። እንዴ ቤተክርስቲያን እኮ ናት እመቤታችን። አትፍራ ነው ያለ። አገልግላት፣ ተላላካት ነው ያለ እና እኛም እኮ ለዚህ ነው ሌላ አይደለም። እንድትባረኩ ዮሴፍ ተባርኮ እድሜ ጠግቦ በመልካም ሽምግልና አረፈ ይላል የዕለቱ ስንክሳሩ። በመልካም ሽምግልና አይገርምም? መልካም ሽምግልና ምንድን ነው? እስኪ ያስቡ በሕይወታችሁ እንደ አሰላስሉ። ሽማግሌዎች መልካም ሽምግልና የምትሉ ምን ሲሆን ነው ንገሩ። በሃይማኖት ጸንቶ መኖር ነው። ዮሴፍ ሀብት የሚባል የለውም እንድታውቁ። መልካም ሽምግልና ማለት በእምነት እስከ መጨረሻው ታሪክ ጥሎ እዚህ የመልካም ሽምግልና ውጤት አይደል? የሁሉ ህዝብ የማን ውጤት ነው ንገሩኝ? የማን ውጤት ነው የሁሉ ህዝብ? ዛሬ የትኛው ሰው ነው መልካም ሽምግልና አግኝቶ ለራሱ ስም ይሆናል እንዴ? እንኳን ለሰው የሁሉ ሰው በሱ እኮ ነው። በሱ መባረክ አናውቀው፣ ግን የእግዚአብሔር ሰው ስለሆነ እግዚአብሔር ስላከበረው ይኸው እኛንም አከበረ። እና ዘመዶቼ ትምህርት ከሌለ እኮ አሁን ዝም ብሎ 50% ከብት 50% ሰው ነን በተፈጥሮም ማለት ነው። የባህሪያችን እንደዚህ ነው። 50 ከብት ነው፣ 50 ሰው ነው። ፐርሰንቱ ነፋስ፣ እሳት፣ ውሃ፣ መሬት ይሄ የሁሉም ነው። እና ይችን 50% ተጣጥሮ መሙላት ነው እንጂ እኮ ሁሉም ፍጡር በራሱ ያመሰግናል። አንተ ለማን ነው ቴክስት የምታረግ? በግንባር አንተ ነህ ጮሌ ራስህ በግንባሩ እንዲህ ይችላል። ምን ጉድ ነው እናንተ! ይሄ የአይን የግንባር ቴክስት ደግሞ መከራ እኮ ነው። ባይሆን ወጣ ስትሉ ነው የአይንና የግንባር። እዚህን ምን ጊዜ ያገኛችሁ እንዴ? እዚህ የአባይ አካውንት ነው፣ በዚያ ቴክስት አሉ። አዎ እኮ ተሰጥቷቸዋል እኮ እድሉ እኮ አለ እንጂ አሁን እኔ እንዲህ ስል ለእኔ ቴክስት አረገ ብዬ እንዲህ ይላል። ምን ይሁን? ወደ እግዚአብሔር ቴክስት አርጉ፣ ወደ ዮሴፍ ቴክስት አርጉ። ጭንቀትህ እንዴት ተወገደ በሉት፣ ይነግራችኋል። አዎ እና መልካም ኑሮ እንዲኖራችሁ መልካም ሽምግልና የት ይገኛል? አዎ መልካም ሽምግልና ቢኖር ለሀገር ጥሩ ነው። ጠብ የለም ተው የሚል ማለት እኮ ነው። ዮሴፍ እኮ ሄሮድስ ሊገለው ሲል ተው ብሎ ይዞት ሄደ። መድኃኔዓለምን ይዞት ሄደ። አያችሁ፣ ያስፈልጋል። ቤተ ክርስቲያናችን እንደዚህ
ሀገራችንን እንደዚህ ካለው ችግር ማውጣት ያስፈልጋል። ሽማግሌ ካለ እኮ ሰላም ነው። ሽማግሌ ያስፈልጋል። ሰው ቢጣላ ያስታርቃል፣ ታሪክ ያስተምራል፣ የኑሮውን ዘዴ ወልዶ ማሳደግ። ሽማግሌ በጣም እኮ ነው የሚያስፈልግ። ዛሬ እኮ ዮሴፍ ነው አረጋዊ ይባላል፣ ጻድቅ ይባላል፣ ቅዱስ ይባላል። ጻድቅ ያው በመጽሐፍ ቅዱስ ነው። እስመ ጻድቁ ወይፈቀደ ይክስታ ነው። ወንጌሉ ነው የሰጠው ይሄን ታይትል ጻድቅ ብሎ፣ እኛ አይደለን። እና ዘመዶቼ በተቻለ መጠን እንበርታ፣ እንጸልይ። ቅድም እንዳልኳችሁ ስትመጡ እንደው ስትሄዱ እኮ ሌላ ታገኛላችሁ። እግዚአብሔርን የሚፈልግ እኮ የመጣበት መንገድ ሌላ ይሆንለታል። አዝኖ የመጣ በሌላ በደስታ ረጅሙ ጉዞ ነዳይ ሳጨርስ በአጭር ሾርክት እቤት ትገባል። ይህ በወንጌሉ አለ። እዚሁ ማቴዎስ ምዕራፍ 2 ላይ እንግዲህ ዮሴፍ ከጽንስ ጀምሮ እስከ ልደት፣ ከልደት እስከ ስደት፣ ከስደት እስከ ሚጠት ታሪኩ አሁን 24 ሰዓት ቢጎራ ይህን ሁሉ ሲጸነስም አሁን እንዳልኳችሁ አይዞህ በመንፈስ ቅዱስ ነው። ዝም ብለህ አንተ ድርሻህን ስራ፣ እመቤትህን አገልግል፣ ተላላክ፣ የሰው የሚለውን ተው አለ። አዳሱም ሰማና መልአኩ እንደነገረው አደረገ ይላል። ወገብረ በከመ ነገሮ መልአክ እንደነገረው። አሁን እንዲያው እዚህ የሚነገራችሁን ብታረጉ እንደ ጸጋ ነበር እኮ። ከዚያ በኋላ አለቀ። አንድ ደግሞ ኃይለ ቃል አለች መጨረሻዋ ምዕራፍ 2 መጨረሻዋ ላይ ወያይመራ ዮሴፍ እስካመ ወለደት ወልደ ዘበኩራ የምትላለች። እንዲያው ለመናፍቃንም ላልተማሩ የምታታልል አላወቃትም ነው እንግዲህ። አላወቃትም ማለት ላይ አልቋል ጉዳዩ። አንደኛ ዘእንበለ ይስቃረው ሳይቀራረቡ አለ አይደለም፣ መገናኘት አልተቀራረቡም ማለት ይሄ አለቀ፣ ተዘጋ። አሁን ሌሎች አዲስ ፋይል እየከፈቱ ወልዳለች የሚሉ አሉ። መውለድ ኃጢአት አይደለም፣ እግዚአብሔር አላለም እንጂ መውለድ እኮ ነውርም አይደለም። እሷስ ተወልዳ አይደለ እንዴ እናት ሆነ እና ያ ሁሉ ችግር ተነግሮትም አላወቃትም ማለት ምን እንደሆነ ምንም እንዴ። አምላክን ጸንሳ በማህፀኗ ፀሐይ ተቀምጦ ይለዋወጣል መልኳ። አንድ ጊዜ ያለ አልመልማል ይሆናል፣ አንድ ጊዜ ደግሞ ነጭ ይላል። ወወ አመት አይመለምል ወወ አመት ጻዱ ይላል። እንግዲህ ፀሐይ ጽድቅ መድኃኔዓለም ሕይወቷ ውስጥ እንዴት አድርጉ በምን ይለያል? ሰዎች የሚሉ አላወቃትም ሲል እንደ አዳም እንደ ሕልቃና አዳም አይመራ ለሔዋን ማለት ተገናኛት ማለት ነው። ይሄ አይደለም። እሷ ወላዲተ አምላክ መሆኗን እሱ አምላክ መሆኑን አላወቀም። ኋላ በመጨረሻ ነው የተረዳው፣ ኋላ በማብጫ ሰብአ ሰገል መጥተው እጅ መንሻውን ሰጥተው ሁሉን ነገር ኮከቡ በመንገድ ሲመራ እረኞች ሲደነግጡ መልአኩ አትፍሩ ሲላቸው ቤተልሔም በብርሃን ስትጥለቀለቅ የዚያ ጊዜ ነው ትንሽ እንግዲህ በልጭ ያለለት። ከዚያ በኋላ ቅድም እንዳልኳችሁ ሰብአ ሰገል ስጦታውን ያ ክፉ ሄሮድስ ያው የተወለደው የት ነው የሚል ጥያቄ ሲቀርብ እሱ ንጉሥ ነው። አንድ ሕፃን ተወልዶ ቆይ አድጎ ገና መንግስት ይሆናል ብሎ ሰው ሀሳቡ ሲበላሽ ከባድ ነው። ለመግደል ተነሳ። ገና እኮ ዛሬ የተወለደ ሕፃን ነው። እሱ ዙፋን ላይ ነው ያለ። እንደምን ቸገረው እና ፈልጉልኝ አለና የተወለደው የት ነው ሲሉ እንዴ በንጉሥ ላይ ንጉሥማ እያለ አሁን እነሱን
ሄዳችሁ ስታገኙት ወደ እኔ ተመለሱ። ሌላ ጥያቄ አለበት ማለት ሊቃውንቱን ሁሉ ቤተ መጻሕፍቱን ሁሉ ላይብረሪውን ሁሉ እንደው ቸክ አድርጉ ብሏል። ግን ሲታይ እውነት ነው። በቤተልሔም እንደሚወለድ ነቢያት ተናግረዋል። እውነት ነው አሉት። አዎ ትክክል ነው። ታዲያ ሰብአ ሰገልን ምን አላቸው? ሂዱና እዚያ ደርሳችሁ ሰግዳችሁ በእኔ በኩል ኑ፣ እኔም እንደናንተ እንድሰግድለት አለ። ትልቁ ሰውዬ እኮ ነው። እስግድ ብሎ እቅትሎ ግሱን ገልብጦ የክፋቱ ክፋት ግሱን ቃሉን ገልብጦ እሰግዳለሁ ማለት እንዲገለው ማለት ነው። ግን እግዚአብሔር የሚገደል ነው በፈቃዱ እንጂ። ከዚያ በኋላ ሰብአ ሰገል ስጦታቸውን ሰጥተው 2 ዓመት የሄዱበትን መንገድ 40 ቀን ሆነላቸው። ደስ ይበላችሁ ልልበሉ። አያችሁ 2 ዓመት። እንዳሁኑ ትራንስፖርት አውሮፕላን የለም፣ የተሻለ ነገር የለም። 2 ዓመት ሙሉ እግዚአብሔርን ፍለጋ ወላጆች ምልክት ሰጥተዋቸው አደራ እንዲህ ያህል ኮከብ ሲወጣ ይህን ወርቅ፣ ይህን ዕጣን፣ ይህን ከርቤ እንድትሰጡ ብለው አደራ። ያን አደራ ኮከብ ሲወጣ እንይዘው መጥተው ያው አገኙ። ግን የሚገርመው ቤተልሔም ድረስ መጥተው የተወለደው የት ነው የሚሉ እጓሯቸው የተወለዱ ሰዎች ምንም ኢንፎርሜሽን የላቸውም። እጓሯቸው ያን ያህል ሀገር አቋርጠው። እኛም እንደዚህ እኮ ነን። ብዙ ሰው ከሩቅ መጥቶ ድኖ ይሄዳል። ይገርማቸው ሳታስቡት ማለት ነው፣ ሳታስቡት። እኛ ግን ሁልጊዜ እንመጣለን፣ እዚህ ሁልጊዜ ዮሴፍ እንመጣለን። ግን የት እንደተወለደ ብዙ ሰው አይረዳው። ከዚህ በኋላ ሰብአ ሰገልን ወነገሮሙ በሕልም ይላል። በሕልም ያ መልአክ ነገረን። ከመ ኢይግብኡ ወደ ሄሮድስ እንዳይመለሱ ወእንተ ካልእ ፍኖት ገቡ ወአተዉ ብሔሮሙ። በሌላ መንገድ ጎበዝ አዳምጡ። በሌላ ሃይማኖት፣ በሌላ ኃይለ ቃል ይችን ያዟት። እሱን ሰውዬ ቁጭ በለ ሎጋው ቁጭ በሉ ቁጭ ቀመጡ። አይዞህ እሱን የመሰለ እንደው አሁን በል አንተም ቁጭ በል። ግድ የላችሁ ተጠቀሙ፣ ቃሉን አዳምጡ። ግድ የላችሁ ቁጭ በሉ። ግድ ከበቃ ደግሞ በቃ ብትሉ እኔ ታዛዥ ነኝ። ይብቃ እንዴ እንዳታሙኝ ኋላ እንቀጥል። በቃ እንቀጥል። ጥሩ ካልሰማችሁኝ እኔ ለምን ነዳጄን ይጨርሳል? ነዳጅ ውድ ነው ዛሬ። እንኳን ነዳጅ ትንፋሽን ያህል ነዳጅ ቀላል። ትንፋሽ ውድ እኮ ነው። ህቅታ እኮ ናት ይች። እና ሲያም ማድረግ አለብኛ። እኔ ካልሰማኝ ምን ብዬ ጮኻለሁ? አዎ። እና 2 ዓመት የተጓዙትን በ40 ቀን እስኪ እንደው አስቡ። 40 ቀንና 2 ዓመት 2 ዓመትን ለ40 ብታካፍሉት ስንት ይሆናል? አያችሁ፣ ሰው ከጠነከረ የከበደው ነገር ሁሉ በአንዴ እንደዚህ ሆነ። አግኝተው ተባርከው ደስ ብሏቸው። አዎ እመቤታችን ክርስቶስን ታቅፋ አግኝተዋል። ደስ ብሏቸው ስጦታቸውን ሰጥቶ አይ እናንተም እንዲህ ነው መሆን ያለባችሁ። ስትመጡ እኮ እንደዚህ ነው። በእውነት ባለማወቅ እንጂ በክፋት አልመጣችሁ። አንዳንድ ሰው ይኖራል እንዲህ ሰው ሲሰበሰብ በሌብነት ያደገ ይኖራል። አዎ ያ እንግዲህ የኛ ነው፣ አለማስተማራችን ነው። መቼም እሱ አይወቀስም፣ ያሳዳጊ ጉድለት ነው። እና አሁንም በአጋጣሚ ደግሞ እንዲህ ጸጥ ስትሉ ኦዲት እንዳያረጋችሁ ተጠንቀቁ። እውነቴን ቦርሳችሁን ኪሳችሁን እየተሻሻውቆ ቀስ አድርጎ ይወስዳታል። ይሄ ቂልነት ነው። ዮሴፍ ያንተን ኪስ አይጠብቅም። ይህን እንስማ። ሚካኤልም መጥቶ አንተን ኪስ አይጠብቅም። ክብረ ነክ ነው እንዴ! ቦርሳችሁንማ ያዙ።
ጥበቃ ከእናንተ አቅም በላይ የሆነውን እናንተ ማትችሉትን ነው እንጂ የእናንተን ቁልፍ የእናንተን ቦርሳ ይሄ እንዲያው ልምድ አታድርጉ። ስትንዘላዘሉት ኋላ አይ ዮሴፍ ላከብርጄ ቦርሳዬ ቁልፍ እንዴ! ዮሴፍ እኮ እንደሱ እንድንሆን ነው የሚረዳን። እመቤታችንን እንድናገለግል በሃይማኖት እንድንጸና ነው እንጂ ቦርሳ ጠባቂ ዮሴፍ የለም። አዎ ይሄ እንዳትሞኙ፣ ሞኛቱኑ ሞጭጭ ያዝ የሚያስቸግር ካለ። አዎ እና አሁን ከዚህ ይኸው ሲመጡ አሁን በሌላ መንገድ ሊቃውንቱ ያራቅቁታል። በሌላ መንገድ ማለት የ2 ዓመቱ በ40 ቀን በሉ አንድ። በሌላ ኃይለ ቃል ይላሉ። ደግሞ ኃይለ ቃል ማለት ያ የሚነገረው አይቴሃሎ ዘተወልደ ያሉት አሁን ረከብን አገኘ ነው አሉ። ያ ጥያቄ ተነሳ። የተወለደው የት ነው የሚለው ቀረና አገኘ ነው። እስቲ አገኘ ነው በሉ። አግኙት። አሜን በሉ። አግኙት። አዎ አገኘ ነው አሉ። ይህ ደግሞ የተወለደ ንጉሥ ነው ያሉ። ንጉሥ ቤትም ይወለዳል። ኋላ አምላክ አሉ። አያችሁ አምላካችሁን አግኙ እንጂ። አዎ ንጉሥ ያሉት አምላክ ሆነ። ታዲያ ከዚህ በላይ ደስታ አለ እንዴ? አዎ እና ሲመጡ ይኸው ድካሙን አይታችኋል። ሲሄዱ ግን ሁሉ ነገር ተቃሎ በቃ ሁሉ ተሟልቶ አዳኛ ይሄን ብናደርግ ምን ይጎለናል? ስንመጣ እንደው ተሸክመን የመጣን በጥያቄ ተውጠን የመጣን ጥያቄው ተመልሶ እንዴ እውነቱን አግኝተን ብንሄድ ምንድነው ችግራችን? ነው ይሄ ችግር ነው ይሄ አይደለም እኮ። ይህ ሁሉ ሰው እኮ የታለ ነው እያለ እኮ አሁን እግዚአብሔር የታለ እያለ እኮ ነው አሁን በግሉ እንደ ሀገርም እንደ ግልም አይቴሃሎ። አንዳንዶች በእምነት ያልጠነከሩት ታዲያ እንዲህ ሲሆንማ ለምን ብለው ተስፋ ቆርጠው የሚጠፋሉ። አለ እኮ እግዚአብሔር ባይኖር እንዲህ የአየር ንብረት አለ እንዴ? አለ። የኛ አቀራረብ የኛ ደካማነት ነው። እዚህ መተን እንጣላለን፣ እዚህ መተን እንሰርቃለን፣ እዚህ መተን ዘረኞች ነን፣ ጉደኞች ነን። እንዴ የክርስቲያን ዘር አለው እንዴ? ዘሩ እኮ ይሄ የተወለደው አምላክ ነው። እናቱ ድንግል ማርያም ናት። እናቱ ቤተ ክርስቲያን ናት። ነገ ተገንዛ የምትወርደው እናትህ ምን አደከመህ? ነገ ቀብረሃት የምትመጣ እናትህ ቤተ ክርስቲያን ናት። እናትህ ኢትዮጵያ ናት አገርህ። ይህም መረዳት አለብን። ሌሎች ምድራውያን ናቸው። ይህን አትቀበሉ። ይሄን በዘር በቋንቋ እንዴ እኔ ሰው መሆን የጠፋኝ እንዴ? ሰው መሆን ዘሬ ሰው ነኝ በቃ። ሌላ ምን አለ? ሰው ነኝ። ከዚህ ውጭ ቋንቋ ምንድን ነው? ቋንቋ አጸድቅ፣ አትኮነን። አማርኛ ብታወራ ገነት አትገባ። ኦሮሞኛ ብታወራ አትኮነን። ለገበያ ለዳቦ መበያ ብቻ ነው። ይህን አጥኑ። አንግባባም። እንደ አንዳንዶች ጅሎች እንደው በቋንቋ እንጸድቅ አሰርቁም። በቋንቋ ጠፋችሁ እንጂ ይኸው ጠፋችሁ እኮ ተኮነናችሁ። ወንድማችሁ እየጠላችሁ እየተጋደላችሁ ምን አይነት ቋንቋ ይባል? የሰው ቋንቋ እኮ አብሮ መኖር ነው፣ መረዳዳት ነው። ሰው ደክሞ ስታገኙት ምን ልገዝህ፣ ተርቦ ስታገኙ አንድ ዳቦ ብታጡም ደግሞ እንደው ምንድን ነው ችግር በሉት። እንዴ ምንድን ነው በእውነት ምን ነካው ይሄ ትውልድ እንዴ? እና ይሄ ነው ከቤተ ክርስቲያን የምናገኘው ሰላም ነው፣ አብሮ መኖር። ደግሞ አያቶቻችሁ ኑረዋል እኮ። እኔ የሚገርመኝ
እናንተ ጎጆዎች ሆናችሁ ሌላ ምናስ ያትህን የአባትህን ኑሮ አትኖርም? አባት አብሮ አልኖረም እንዴ? ንገረኝ እስቲ። አልኖረም? አያት አብሮ አልኖረም? አንደው እድሜያችሁ ጠና ያለ ስትወለዱ አሁን እንዲህ ያህል ነገር ነበር? ዘር ነበር? በመንገድ እንዳትሄድ ትታገት ነበር? ያልቆጠርከውን ብር አንጣ ትባል ነበር? በህልምህ ያላየኸውን እንዴ? ወይ ጉድ! ሚሊዮን እኮ ሩቅ ነው። በጣም 1000 ኪሎ ሜትር እኮ ነው ሚሊዮን። እንደ ድሮ እኮ እንዳውም 1000 ሲባል በቃ ሚሊዮነር ማለት ነበር ድሮ። በእኔ ልጅነት 1000 ብር አለው ከተባለ በቃ። ምክንያቱም 5 ሳንቲም ስራ አላታ። በ5 ሳንቲም ዳቦ ትገዛለህ። እኔ ብነግራችሁ እኔ ተማሪውኛ በ5 ሳንቲም 5 ዳቦ እኔ በህይወቴ ማለት ነው። ዛሬ በ5 ሳንቲም ምን ትገዛለህ እኮ? ምን ትገዛለህ? ይስቃል ጅል እንዴ! ምኗ ስሟስ አለ እንዴ? ወይ ጥፋ ምድር የለችም እኮ። በረከቱ ሁሉ እንዴት እንደተነሳው ሰው በእውነቱ እንደዚህ እንዴ! በመንገድ ተንቀባረህ በሀገር መሄድ አለብህ እንዴ? እዛፉ ስትደክመህ አርፈህ። ዛሬ ይሄ እኮ የለም። ወንድምህ ቢሞት ሄደህ አትቀብር። የለም አይደለም እኮ። ከየት መጣ? በእኛ ጊዜ የእኛ ኃጢአት ጉደኞቹ በእውነቱ። እና ዘመዶቼ እንዲህ ካልተማር እንዲህ ካላዳመጥ የት ሄደን እንለወጣለን? ምን ብንማርስ ምን ያደርጋል? ምን ቁም ነገር አለ? እና የእኛም አሁን ዛሬ የመጣንበት እንደ የ2 ዓመት ጉዞ የሆነብንን በ40 ቀን ማለት ደግሞ ወደ 40 ደቂቃ ዝቅ ብናደርገው ችግር የለም። ደክመን አልሆን ያለውን እግዚአብሔር ጥያቄያቸው እኮ ተመለሰ። የት ነው ሲሉ አገኘ ነው አሉ። ንጉሥ ሲሉ አምላክ ነኝ። ከዚህ የበለጠ መልስ ምን አለ? እና እንደው ጥያቄያችሁን ሁሉ መድኃኔዓለም ይመልስላችሁ። የዮሴፍ አምላክ ይመልስላችሁ። ዮሴፍ ይኸው ሲጀመር ጀምሮ ጌታ ሲጸነስ ጀምሮ ሲወለድ ቤተልሔም ስንቅ እየተሸከመ በስደቱ እንደገና ዮሴፍ ተንሥእ ወንሣ ሕፃነ ወእሙ አለው። 70 ሰገል ከሄዱ በኋላ ሕፃኑንና እናቱን ይዘህ ሂድ አለ። ወሀሉ ህየ እስከ አመ እነግረከ፣ ሂድ እንዳልኩህ ና እስከምልህ እዚያው ቆይ አለው። ይሄ ነው እግዚአብሔር ሂዱ ብሎ ኑ እስከሚል መቆየት ያስፈልግ ያልፈልኩ ወደ ስደቱ ነው እኮ ሂድ ያለው። ግን ደግሞ ያልፋል አለው። ምንም ያልፋል ታዲያ። እና እግዚአብሔር ኑ እስከሚለን እንድንቆይ እንድንበረታ የጻድቁ የዮሴፍ ረድኤት በረከት ይደርብን። አሁን ጥያቄ አላቀርብም። ባቀርብም ደግሞ በይሉንታ ቀጥል እያላችሁ ኋላ ስትሄዱ ቡና መጠጫ ነው የምታረጉ። ስለዚህ አሁን ይበቃናል። በእውነት የጻድቁ በረከት ይደርብን። አሁን እንዳለ እድሜ ልኩ ነው። በኋላ በመልካም ሽምግልና አለ በመልካም እና ሁላችንንም በእውነት ክፉ ሳንሰማ ጠብ የሌለበት ሰላማዊ ዘመን መልካም እርጅና ማለት እኮ ነው። መርቆ ተመርቆ የሀገርን ሰላም አይቶ የሕዝቡን ኑሮ ተሻሽሎ ተለውጦ አይቶ ይሄ እንግዲህ መልካም ሽምግልና ማለት ይሄ ነው። ሌላ ምድር ምን ሽምግልና ነው? ሁሉም አይቀርም። እነ አብርሃም እነ ዳዊት የሄዱ በእንዲህ ያህል ሽምግልና ነው። እና የአባቶቻችን አምላክ ከሁላችን ጋራ ይሁን። አሁን እንግዲህ እኔ እያበቃሁ መርቁ ነው የሚሉ እንግዲህ ስብሐት አልተባለ አልበላሁን። ምንድን ነው አመመር ነው የኋላውን እንደው ልመርቅ ነው እንግዲህ እንዲህ ይሁን። እንደው ከኔ መረቃ እግዚአብሔርን ፈጣሪነት ትንሽ ከተፈቀደ
ክረምቱን ደግሞ ላስጎብኛችሁ። እሺ? አዎ የዐርግ በሉ እስቲ ደመናተ እማጽናፈ ምድር ከፍ ብላችሁ የዐርግ ደመናተ በሉ እማጽናፈ ምድር ወገብረ መብረቀ ለጊዜ ዝናም ዘያወፅኦሙ ለነፋሳት እመዛግብቲሆሙ። በቃ አየሩ እንዲባረክልን ይሄን እናውራ። እኔ ኋላ ሲያበቃ ጥሩ ካበላችሁኝ ልመርቅ እችላለሁ። አሁን በደረቁ ጣቢያ ምን ብዬ ነው መርቀው እኮ? አሁን ምረቃው ይሄ ነው፣ ሰማዩን እንድታዩ። ወቅቱን ደግሞ መቃኘት አለብን። ወቅቱን ብልህነት ነው። ወቅቱን ያየ ሰው በልቅሶ ቀን ልቅሶ፣ በሰርግ ቀን ሰርግ፣ በክረምት ክረምት፣ በበጋ ይሄ ብልህ ሰው የሚባል ይሄ ነው። እና አሁን የዐርግ ደመናተ እማጽናፈ ምድር ማለት ወቅቱን ነው። ይሄ ክረምቱን የሚያሳይ መዝሙረ ዳዊት 134 ቁጥር 7 ላይ ነው የሚገኘው። ይሄ የዕለቱ መዝሙር እንትን ነው፣ ምስባክ ነው። በሰንበት ቧ ነው የሚል እሱ ሊቃውንቱ ሲሰብኩት አድረዋል። እና የዐርግ ደመናተን አሁን የደመናን ተፈጥሮ ልነግራችሁ ነው። አዎ ተፈጥሮን ማወቅ እግዚአብሔርን ማወቅ ስለሆነ ነው። ተፈጥሮን ያወቀ ሰው እግዚአብሔርን ያውቃል። አሁን እኮ ማን ፈጠረኝ የማይል ሰው ነው ግራ ያጋባል። እና ደመናተ ደመና ነጠላው ነው፣ የዐርግ ያወጣል ነው። ወይም ደግሞ ፈጠረ በሉ ዝም ብላችሁ እንዲገባ። እማጽናፈ ምድር ማለት ከምድር ዳርቻ እንደው ከዚያ ደመናውቱን አወጣ ይላል። እንግዲህ በጥንተ ፍጥረት ደመናት እንዴት እንደተፈጠሩ ልነግራችሁ ፈልጌ ነው። ለሳይንሱም ይረዳል እኮ። አዎ ጥሩ ነው፣ ለአእምሮም ያፈላስፋል። እግዚአብሔር ሰኞ 3 ነገር ፈጠረ ይላል መጽሐፍ ቅዱስ። 3 ነገር ማለት አንዱን ለ3 ከፈለው፣ ውሃውን ማለት ነው። ከዚህ እስከምታዩት እስከዚያ ውሃ ነበር፣ ዝም ብሎ ውሃ ማለት ነው። ከዚህ እስከየት ሲቀና እያላችሁ እስከ ብሩህ ሰማይ ላይ ነው ያኛው። እስከ ውሃ ነበር ዝም ብሎ ምንም ነገር የለም። አሁን ይሄን ውሃ ለይትጋባ ማይ ውስተ ምዕላዲሁ፣ ውሃው ወደ ቦታው ይሄድ ይከማች አለ። ውሃውን ከዚያ እስከዚህ ነበር። አሁን ይሄ ወደ ይሄድ ሲል ሄደ፣ ሰማይ ታዘዘ። አያችሁ? እኛ ግን ይሄን ያልዘንቦብን አንርስም። ሄደ፣ ውሃው እኮ ነው። ለይትጋባ ሄደ አለ፣ ወዲያ ወደ ቦታ ሄደ። ዙሪያውን ጥምጥም ውቅያኖስ ሆነ። የቀረውን ደግሞ ይሄን ጠፈር የምታዩት አሁን ውሃ ነው። ከጉሙ በላይ ያለው ውሃ ነው። ውሃውን ነው ጣራ ያደረገው እንደዚህ። ከዚያ በላይ ደግሞ ብጥብጥ ውሃ አለ፣ ሐኖስ የሚባል። አሁን ስንት ሆነ? አንዱ ውሃ ለ3 ሰኞ ማለት ነው። የዐርግ ደመናተ ይሄን ነው። አሁን ምድርን ደግሞ ነፋስ አመጣና ያ ጭቃ አልነበረ እንዳለ ውሃ አልነበረ፣ ያን ደግሞ በነፋስ አደረገ። ሲመጣ ልክ እንደ ጉበት እንደዚህ ነገር ሆነ። መሬቱ ምድሩ ማለት ነው። ውሃው ሆዷል፣ ውቅያኖስ ሆኗል፣ ጠፈር ሆኗል። እላይ አሁን ከጠፈሩ በላይ ባህር አለ። እንድታደንቁ ነው። ከዚህ በላይ እልም ያለ ባህር አለ። ከዚያ ወዲያ ነው እንግዲህ ሰማይ ደግሞ። ከዚህ በኋላ ከዚህ ከደረቀው መሬት ላይ ደረቅ አየር ወይም ደግሞ ደረቅ ጢስ ወጣ፣ ተነነ ይላል። ከዚህ ካሁኑ እንደገና ከባህሩ ደግሞ ምን መጣ? እርጥብ አየር። ታዳምጡኛላችሁ አይደል? አዎ እርጥብ አየር። አሁን ይሄ ሁለቱ ሲገናኝ ፀሐይ ሲሞቀው ደመና ሆነ። የሁለቱ ተፈጥሮ እንድታደንቁ ነው።
ከዚህ በኋላ በደመናው ደግሞ ውሃ ወደ ውቅያኖስ ወስዶ ውሃ ቀዳበት። ደመናውን ጀሪካን አደረገው፣ ውሃ ቀዳበት። ነፋሱን ደግሞ ያን እንዲሸከም አደረገው። የተከታተላችሁ ነው አይደል? ከዚህ በኋላ ዝናብ እንግዲህ እዚያ ሄዶ ከውቅያኖስ በደመና ተጭኖ ሄዶ ነፋስ ተሸክሞ መልሶ ያመጣዋል። አሁን ይሄ የዐርግ ደመናተ ምግቦቱን የእግዚአብሔር ማጽናፈ ምድር ወገብረ መብረቀ ለጊዜ ዝናብ፣ መብረቅንም ደግሞ ለክረምት ምልክት አደረገው። መቼም በበጋ ማት ካልሆነ መብረቅ የለም ማለት እኛ የምናበርቀው ካልሆነ እኛ አሁን ሌላ መብረቅ እየፈጠረ በጠራራ ሰማይ ሰው ሰላም እንዳያገኝ በእውነት እና ከዚያ በኋላ ይሄ ደመናው ቅድም ያልኳችሁ ሁለቱ ሲገናኝ ሲጋጭ ማለት ነው። ደመናው መብረቁ ከዚያ ይወለዳል። አሁን ወተቱ ስገፉት ምንድን ነው የሚወጣው? ልክ እንደዚያ እንስራውና እርጎው ወተቱ ሲጋጭ ምን ይወጣዋል? ደመናና ደመናው ሲጋጭ መብረቁ ቡግ ይላል። ወይም ደግሞ ገጠር እናቶቻቸው አረቂ የሚያወጡ ካሉ፣ አዎ አረቂ ሲወጣ እንዴት ነው? ጠብ እያለ አይደለም? እንደዚህ አንድ አረቂ ነጥሮ ይወጣል። አሁን ይሄ እንግዲህ የሃይማኖት ትምህርት ለሳይንሱም ማቻቸዋለሁ። ደረቅ አየር እርጥብ አየር እያልክ የምትደሰኩር እናውቀዋለን እኮ እኛ። ከየት መጣ ቢሉት እኮ የለም። አዎ ከጓሮ ነው የለም። እርጥቡ ደረቁ አየር እንዲሁ ነው የሚመጣ። እና ዘመዶች እንዲያው የሃይማኖቱ ትምህርት እኮ በህይወት እኮ ነበር እንዴ! ጠንካራ ያደርጋል። ዓለም ቀሪ መሆኑን ይነግራቸዋል። የዛሬው በዓለ ዮሴፍ እኮ ያው አረፈ ነው። ምድረ ብርይተ ወጽዱተ ይወርሱ አሉ ወጣቶች። ቅድም በእውነት ደስ ይላል። ምድረ ብርይተ ወጽዱተ አሉ። ሌላ ዓለም አለ፣ ሌላ ምን ቆሻሻ የሌለባት ብርይት፣ ጽዱት እነ ዮሴፍ ይወርሷል። እና ምን አለ እዚያ ሩቅ ነው። ምን አለ እንዲያው ሀገራችን ብርይት ጽዲቱና ብንኖርባት፣ እንዲያ ደሙ ቁሞ ብጥብጡ ቀርቶ ምን አለ ሰላሙንም ብንኖር በእውነት እኮ። እና ይሄ ነው። አሁን እንግዲህ ሂሳብ ዘግቻለሁ፣ ይበቃኛል። እግዚአብሔር ይባርካችሁ። እመቤቴ ወላዲተ አምላክ ትባርካችሁ። የቸገራችሁ ሁሉ ነገር በእውነት ተስተካክሎ አግኙት። ብዙ የተጓዛችሁበት በአጭር ውጤቱን ያሳያችሁ። ሀገራችን ኢትዮጵያን ሰላም ያርግልን።